ሃይ እንዴት ናችሁ? ደህና ናችሁ ወይ? ዛሬ በሌላ ቪዲዮ ተገናኝተናል። እንግዲህ በጣም ብዙ ቆይተናል ዩቲዩብ ላይ ፖስት ካረግን። አሁን ግን በብዙ ኮንቴንቶች መጣላችኋለሁ እና በየሳምንቱ ከትምህርት ጋር ከስራ ጋር ከውጭ ጋር የሚገናኙ ነገሮችን በተለያዩ የዓለም ክፍላችን ላይ የሚወጡ የስራ ድሎች፣ የኢንተርንሺፕ፣ የኮንፈረንስ፣ የፌሎሺፕ ነገሮችን ሼር ማድረጋችሁ ይሆናል። እንግዲህ አብራችሁን ቆዩ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ደግሞ ይሄን ቪዲዮ ለብዙ ሰዎች ሼር ይደረግ። በዛሬው ቪዲዮአችን ላይ እንደ ኢትዮጵያ የመጀመሪያ የሆነውንና ብዙ እድሎችን በአንድ ላይ የያዘውን አዲስ የሰራነውን ፕላትፎርም ነው ማስተዋወቃችሁ። ፕላትፎርሙን እንዴት መጠቀም እንችላለን፣ ምን ይዟል፣ እንዴትስ ነው ፊልተር ማድረግ የሚቻለው የሚሉ አንዳንድ ግራ የተጋቡ ሰዎች ስላሉ ለነሱ ማጥሪያ እንዲሆን ይሄን ቪዲዮ ሰርቼዋለሁ። እንግዲህ አዲስ የሰራነው ዌብሳይት ላለማጋነን በኢትዮጵያ የመጀመሪያው ዌብሳይት ነው። በጣም ብዙ እድሎችን በአንድ ላይ የያዘ ማለት ነው። በዚህ ዌብሳይት ላይ በውጭ የሚወጡ የትምህርት እድሎች የባችለርስ፣ የማስተርስና የፒኤችዲ ኢንተርንሺፕ፣ የፌሎሺፕ፣ የኮንፈረንስ፣ የኦንላይን ኮርሶች በተጨማሪም በዓለማችን ላይ የሚወጡ የተለያዩ ውድድሮች ጭምር በዚህ ዌብሳይት ላይ ተካተዋል። ስለዚህ በኢትዮጵያም ሆናችሁ ወይም ደግሞ ከኢትዮጵያ ውጪ የተለያዩ እድሎችን ስትፈልጉ ለነበራችሁ ነገር ግን ከየት እንደምታገኙ ግራ ለገባችሁ ሰዎች ይህ ፕላትፎርም ምቹና ለአጠቃቀም ደግሞ ቀላል ሆኖ የተሰራ ስለሆነ ቪዚት አድርጋችሁ ማየት ትችላላችሁ። በዚህ ዌብሳይት ላይ እንደምናየው በግራ በኩል ኦፖርቹኒቲዎችን እኛ እንደምንፈልገው ፊልተር ማድረግ እንችላለን። ባችለር የምንፈልግ ከሆነ በዲግሪ ሌቭል እንደዛው፣ ማስተርስ ከሆነ እንደዛው፣ ስራ የምንፈልግ ከሆነ ወይ ኮምፒቲሽኖች፣ ውድድሮች እንዲሁም የተግባር ልምምዶች፣ ፌሎሺፖች፣ ኮንፈረንሶች፣ አዋርዶች የምንፈልግ ከሆነ እንደምናየው ፊልተር እያደረግን መምረጥ እንችላለን ማለት ነው። በሁለተኛ ደረጃ ደግሞ የፈንዲንግ ታይፑ ምንድን ነው የሚለው ለምሳሌ አንዳንድ ፕሮግራሞች ፉሊ ሊሆኑ ይችላሉ ወይም ሙሉ ወጫቸው ሊሸፈን ይችላል፣ ወይም ደግሞ ፓርሻል በግማሽ ወይም ደግሞ ሰልፍ ፈንድድ ፕሮግራሞች ሊኖሩ ይችላሉ። እኛ እዚህ ዌብሳይት ላይ ብዙ ፖስት የምናደርጋቸው ፕሮግራሞች ኢዘር ፉሊ ፈንድድ ፕሮግራም ናቸው ወይም ደግሞ ፓርሻሊ ፈንድድ ናቸው። ነገር ግን አንዳንድ ሰዎች ውድድሩን ካለማሸነፋቸው ወይም ደግሞ ፉሊ ፈንድድ የሚወጣ ማንኛውንም ፕሮግራም ብቁ ካለመሆናቸው ተስፋ ሊቆርጡ ስለሚችል ፓርሻል ፕሮግራሞችንም እንዲሞክሩ ይህንንም አካተንበታል። እንደምታዩት ፈንዲንግ ታይፕ ላይ በመሄድ ኢዘር ፓርሻሊ ወይ ደግሞ ፉሊ ፕሮግራሞችን ፊልተር በማድረግ እኛ ኤሊጀብል በሆነው ፕሮግራም ላይ አፕላይ ማድረግ እንችላለን። በሶስተኛ ደረጃ ላይ የምናየው ደግሞ የምንፈልገው አገር ሊኖር ይችላል። ሰውነንና የምንመርጣቸው አገሮች ለምሳሌ አንዳንድ ሰው ዩኤስ መማር ይችላል፣ አንዳንድ ሰው ካናዳ፣ አንዳንድ ሰው ቻይና ወይ ራሽያ ወይም ደግሞ ሌሎች ቦታዎች ላይ ትምህርቱን ሄዶ መማር ሊፈልግ ይችላል። ስለዚህ የሚፈልግበትን አገር ታይፕ በማድረግ ፊልተር አድርጎ በነዛ ሀገሮች ላይ የወጡ ኦፖርቹኒቲዎች ካሉ እነሱን አፕላይ ማድረግ ይችላል። እንደ ምሳሌ አየርላንድን ብንመርጥ በአየርላንድ ስር ያለ ስኮለርሺፕ አሁን ከረንት የወጣ የአየርላንድ ፌሎ ፕሮግራም ታያላችሁ። ስለዚህ እንደዚህም ፊልተር በማድረግ መጠቀም እንችላለን። በመጨረሻ ደግሞ የምናየው አፕሊኬሽኖች የሚወጡበትና የሚዘጉበት ጊዜ ሊኖር ይችላል። ለምሳሌ እኛ እስከ ሴፕቴምበር የሚዘጋ አፕሊኬሽን ካለ ዌብሳይቱ ላይ በመግባት የሚከፈትበትን ቀን ወይም ደግሞ የሚዘጋበትንም ቀን ፊልተር ማድረግ እንችላለን። ስለዚህ በእነዚህ ነገሮችን በመጠቀም የምንፈልጋቸው ነገሮች በቀላሉ opportunities.ohabiti.com ላይ ማግኘት ይቻላል። በቀኝ ወዳለው ፊቸሮች በምንሄድበት ጊዜ ደግሞ ክሎዚንጎች ወይንም ደግሞ አፕሊኬሽኖች የሚዘጉበትን ጊዜ እናያለን። ሰውነንና የአፕሊኬሽን ዴድላይኖችን ልንረሳ ስለምንችል በጣም ቅርብ የሆኑ የሚዘጉ አፕሊኬሽኖች እንደ ሪማይንደር ተቀምጠዋል። ስለዚህ አፕላይ ከማድረጋችን በፊት አፕሊኬሽኑ መቼ ያበቃል፣ መቼ ይዘጋል የሚለውንም በዚህ ዌብሳይት ላይ ማግኘት እንችላለን። ሌላው አስደሳችና ደስ የሚለው ነገር ከዚህ ዌብሳይት ጋር ተያይዞ ምንድን ነው ሰብስክራይብ በማድረግ ሁልጊዜ በዚህ ዌብሳይት ላይ የሚወጡ ወይም ደግሞ በዓለማችን ላይ የሚወጡ ብዙ እድሎችን እናንተ በየቀኑ ዌብሳይቱን መጎብኘት ሳይጠበቅባችሁ ሰብስክራይብ በማድረግ ወደ ኢሜይላችሁ እኛ ኖቲፊኬሽን የምንልካላችሁ ይሆናል። እናንተም በሚላክላችሁ ሊንክ በመግባት ዝርዝር መረጃውን ማየትና ከዛ በኋላ ኤሊጀብል ከሆናችሁ አፕላይ ማድረግ ትችላላችሁ። የዚህ ዌብሳይት ሌላ ተጨማሪ ነገር ምንድን ነው? ብዙዎቻችሁ ስትቸገሩበት የነበረው እንዴት አፕላይ ማድረግ እችላለሁ፣ እንዲሁም ደግሞ መስፈርቱ ወይም ደግሞ ኤሊጀብል ክራይቴሪያው ፊልተር ተደርጎ አልተቀመጠልንም፣ እንዲሁም የሚያስፈልጉት ዶክመንት ሪኳየርድ የሆኑት ምንድናቸው የሚል የብዙዎቻችሁ ጥያቄ ነው። ይሄም በዚህ ዌብሳይት ላይ ተመልሷል። ለምሳሌ ቅድም የነገርኳችሁን የአየርላንድ ፌሎ ፕሮግራም የሚለውን ስንመርጥ
ከኢንትሮዳክሽን ያነሳና ከዛ በኋላ ዶክመንት ሪኳየርዱ ምንድነው ወይም ደግሞ ምን ዶክመንት ያስፈልገናል፣ በመቀጠል ደግሞ ፋይናንሻል ቤኔፊቶቹ ምንድናቸው የሚለውንም ማየት ትችላላችሁ። እንዴትስ አፕላይ ማድረግ እንችላለን የሚለውን ደግሞ ስቴፕ ባይ ስቴፕ አስቀምጦላችኋል። ስለዚህ እነዚህ ነገሮች ብዙ ነገሮቻችሁን ስለሚያቀሉላችሁ እነኚህን በማንበብ ቀጥታ ወደ ኦፊሻል ዌብሳይቱ ወይም ደግሞ አፕላይ ናው የምትለዋን ስንነካት ወደዛ ይመራናል ማለት ነው። በመጨረሻም በዚህ ዌብሳይት ላይ የምናገኘው ፊቸርድ የምንላቸው ወይም ደግሞ እኛ ኢትዮጵያውያን ጥሩ ሬፑቴሽን አላቸው በእንደዚህ አይነት ፕሮግራሞች ላይ፣ ስለዚህ አፕላይ ቢያደርጉ ይጠቀማሉ የሚለውን ነገር ፊቸርድ በሚል ለይተነዋል። ስለዚህ ፊቸርድ ላይ በምትሄዱበት ጊዜ እዛ ላይ ጥሩ ሬፑቴሽን ወይም በተደጋጋሚ በዚህ እድል ብዙ ኢትዮጵያውያን ተጠቅመዋል። ኢናዲሽን ደግሞ እነዚህ እድሎች ብዙ ውድድር አይበዛባቸውም ወይም ደግሞ ለአፍሪካ ብቻ የተለዩ ይሆናሉ ብለን ያሰብናቸውና ሰክሰስ ሬታቸው ከፍተኛ ነው ብለን የምናስባቸውን ኦፖርቹኒቲዎች ፊቸርድ በሚል አስቀምጠናል። ሌሎችም ነገሮች በዚህ ዌብሳይት ላይ ተካተዋል። ወደፊትም ደግሞ የሚመጡ ብዙ ፊቸሮች ስለሚኖሩ ዲቴል የሆነ ኢንፎርሜሽን ወይም ደግሞ ዝርዝር መረጃውን ከታች ዲስክሪፕሽን ላይ በምናስቀምጥላችሁ የዌብሳይቱ ሊንክ በመግባት ማግኘት ትችላላችሁ። በተጨማሪም ጥያቄ ካላችሁ ማንኛውም ኦፖርቹኒቲ info@ohabity.com ላይ ኮሙኒኬት ማድረግ ትችላላችሁ። እንደ አማራጭ ለፕሮሞሽን እና ለማርኬቲንግ ደግሞ marketing@ohabity.com ላይ ኮሙኒኬት ብታደርጉን ዝርዝር መረጃ ስለ ፕሮሞሽን እና ስለ አድቨርታይዚንግ የምንነግራችሁ ይሆናል። ይህንን ዌብሳይት እንደምትወዱ ተስፋ አደርጋለሁ። በተለያየ የዓለማችን ክፍል ላይ ላሉ ኢትዮጵያም ሆነው እድሎችን ሲፈልጉ ለነበሩ ነገር ግን እድሎችን ከየት ነው ማግኘት የምችለው ለሚለው ጥያቄ ለብዙዎች መልስ ስለሚሆን ይህን ቪዲዮ ለብዙ ሰዎች ሼር አድርጉ፣ ብዙ ሰዎች ቪዚት ያድርጉት፣ ሰብስክራይብ ያድርጉና እድላቸውን ይሞክሩ። ባይ ዘ ዌይ ብዙ ሰዎች ትክክለኛ መረጃ ካለማግኘት የተነሳ ዲግሪ፣ ማስተርስ፣ ፒኤችዲ ወይም ደግሞ ሌሎች ጥሩ ፕሮፋይል ኖሯቸው ከመረጃ እጥረት የተነሳ ለብዙ ስደት እየተዳረጉ ነው የሚገኙት። ስለዚህ ይህንን ነገር ለማስቀረትና ሰዎችን በትክክለኛ መንገድ ሄደው ትምህርት ከሆነ ትምህርት፣ ስራ ከሆነ ስራ፣ እንዲሁም ኢንተርንሺፕ ወይም ሌሎች እድሎችን በራሳቸው መሞከር እንዲችሉ እንዲሁም ደግሞ ብዙ ሚሊዮን ብሮችን ያለ አግባብ ለህገወጥ ነገር ከሚያወጡ መትረፍም እንዲችሉ ይህን ፕላትፎርም ሼር አድርጓቸው። ወዳችኋለሁ። የሚቀጥለው ሳምንት በሌላ ቪዲዮ እንገናኛለን። ማንኛውም አስተያየትና ጥያቄ ካላችሁ አስተያየት መስጫው ላይ ማስቀመጥ ትችላላችሁ።